ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በሁለት ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ሰፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሪት የቋንቋ ማዕከል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952 787878 ወይም 0952 797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። እስራኤል ሐርጌሳን በማወቋ አፍሪካ ቀንድ አቧራው ጨሰ፣ መካከለኛው ምስራቅ ተተራመሰ፣ አውሮፓ ታመሰ፣ አሜሪካ እንኳ አረ የለበትም እያለች ነው። የተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት ነገ ሰኞ በአስቸኳይ ለመሰብሰብ ወስኗል። የአጋጣሚ ነገር ሆኖ ባለ 15 አባላቱን የጸጥታ ጥበቃ ምክር ቤት ተዘዋዋሪ ፕሬዝደንትነቱን ከቀናት በኋላ የምትረከበው ሞቃዲሾ ሶማሊያ ናት። ወዲህ በሐርጌሳ ወዲያ በፑንትላንድ እንደ ዶሮ የመበለት መርገምት ያፈጠጠባት ሞቃዲሾም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በቪዲዮ እየታዩ የሶማሊላንድ ፕሬዝደንት አብዱልራህማን ሙሐመድ አብዱላሂን እንዴት ያለው ፕሬዝደንት፣ አሁን እርሶን እያነጋገርኩ የአገሮን ነፃ መንግሥትነት በፊርሜ እያረጋገጥኩ ነው ያሉበት ትዕይንት ሞቃዲሾ ሆድ ውስጥ አጥንት እንደሚሰብር ብርድ ተሰንቅረዋል። ኔታንያሁ ዕውቅናውን የማደርገው በአብርሃም ስምምነቶች መንፈስ ነው ማለታቸው በዋዛ የተነገረ ሳይሆን የአብርሃም ስምምነቶች ስትራቴጂ ነዳፊና መሪ የሆኑትን የምድራችንን ልዕለ ኃያል ፕሬዚዳንት ዶናልድ ትራምፕን በሐርጌሳ ጉዳይ ለማማለል የታቀደ ነበረ። ይሁንና ፕሬዚደንት ዶናልድ ትራምፕ ዘኒውዮርክ ታይምስ በትኩሱ እርሶም እንደ እስራኤል ሐርጌሳን ያውቃሉን በማለት ላቀረብላቸው ጥያቄ አይ በማለት መልሰዋል። ጉዳዩን እንዳልሰም የሆነው ለመሆኑ ሶማሊላንድ ምን እንደሆነች የሚያውቃለን ሲሉ ጠይቀዋል። የፕሬዚደንት ትራምፕን ቀጣይ እርምጃ ከመተንበይ ይልቅ ስኒ ገልብጠው የቡና ጭላጭ እያዩ ዕጣ ፈንታ ተናጋሪ አባይ ጠንቋይ መሆን እንደሚቀል የታወቀ ነው። የእስራኤል እርምጃ የሶማሊያ ሉዓላዊነትና የግዛት አንድነት የሚጨፈልቅ ነው ሲሉ አያሌ የመካከለኛው ምስራቅ አገሮች ተቆጥተዋል።
የአውሮፓ ኅብረትም የእስራኤል እርምጃ የፈጠረውን ሁከት ተቀላቅሏል። የአውሮፓ ኅብረት አለ የብራስልስ መግለጫ የአውሮፓ ኅብረት በፌዴራል ሶማሊያ ሪፐብሊክ ሕገ መንግሥት በአፍሪካ ኅብረትና በተባበሩት መንግሥታት ቻርተር መሠረት የሶማሊያን አንድነት ሉዓላዊነትና የግዛት አንድነት ያረጋግጣል ብሏል። ይህ መሆኑ ለመላው አፍሪካ ቀንድ ሰላምና መረጋጋት ቁልፍ ነው ሲል አክለዋል። በሶማሊያ ፌዴራል መንግሥትና በሶማሊላንድ መካከል ትርጉም ያለው ድርድር እንዲካሄድም ጥሪ አድርጓል። አብዛኛው የመካከለኛው ምስራቅና የአፍሪቃ ሀገራት የሆኑ 21 ሙስሊም ሀገራት በጋራ ባወጡት መግለጫ የእስራኤልን ዕውቅና አይሆንም ብለዋል። ሀገራቱ ዮርዳኖስ፣ ግብፅ፣ ሳውዲ አረቢያ፣ ቱርክና ኢራንን ይጨምራል። ሀገራቱ በተለይ በዚህ ዕውቅና ፍልስጤማውያንን ከመሬታቸው አፈናቅሎ አፍሪካ ቀንድ ውሃ ዳር ከማስፈር ሴራ ጋር የመያያዝ ዕድል ካለው ከቶ የምናመችም አንቀበለውም ብለዋል። ሶማሊላንድ ቀደም ባሉ ወራት በጦርነት የወደመችዋ ጋዛ ፍልስጤማውያን የምናልባት መስፈሪያ ልትሆን እንደምትችል ሲወራ ነበረ። ይሁንና በአብርሃም አኮርድስ መንፈስ ከእስራኤል ጋር መልካም የዲፕሎማሲ ግንኙነት የመሠረቱት የተባበሩት አረብ ኤሚሬትስ፣ ባህሬንና ሞሮኮ ከ21 ጎራ አልተቀላቀሉም። ሶሪያ ለብቻዋ ባወጣችው መግለጫ የእስራኤልን ዕውቅና አልቀበልም ብላለች። የአሜሪካ ውጭ ጉዳይ ሚኒስቴርም ትናንት ቅዳሜ ባወጣው መግለጫ አሜሪካ ሶማሌላንድን የሚያካትተውን የሶማሊያን የግዛት አንድነት ማወቋን ትቀጥላለች ብለዋል። የአረብ ሀገራት አብዛኛው ማለት ሊቻል በሚችል መልኩ ተንቀሳቅሰዋል። ይሄንን ያክል ከፍተኛ ትኩረት የሚስብ ጉዳይ ሆኖ ተገኝቷል ማለት ነው። የሶማሌላንድ በእስራኤል ዕውቅና ማግኘት በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል መደወል መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀታርስ። አዎ የሚስብ ሆኖ ተገኝቷል። አንዱ ያው ከመርህ አንጻር ነው። ለምሳሌ የአፍሪካ ህብረት ቻርተር አንዱ አፍሪካ የቅኝ ግዛት ሙሉ በሙሉ ውላ የነበረች አህጉር ስለሆነች ቅኝ ገዢዎቿ አስምረውት የወጡት ድንበር እንዳይነካ ነው። ያ ድንበር ለምሳሌ እነሱ አስምረውት የወጡት ድንበር አንድ ህዝብን ሁለት ቦታ ከፍሎ ሊገኝ ይችላል። የተለያየ ነገር ይሄንን እናስተካክል የሚል እንደዚህ አይነት የመገንጠል ንቅናቄዎችን ከተፈቀደ አፍሪካ ማቆሚያ የሌለው መንኮታኮት ውስጥ ነው የምትገባው። ስለዚህ ይሄን ለመከላከል ያለውን የአፍሪካ ምንድነው የቅኝ ግዛት ድንበር እንዳለ ይጠብቃል ቻርተሩ። ስለዚህ ከዚህ አንጻር የሞቃዲሾን ማነው የሶማሊላንድን ዕውቅና በጽኑ ያወግዛል። የትኛውም ሀገር እንዳይቀበለው ያወግዛል። ይሄ ነው የሆነው። በአፍሪካ ህብረት ውስጥ ይሄ አቋም አለ። የአውሮፓ ህብረትም ይሄንኑ ያረጋገጠው። የአውሮፓ ህብረት የአፍሪካ ህብረት ቻርተርና የተባበሩት መንግስታት ቻርተሮችን እና እንዲሁም ደግሞ የሶማሊያን ህገ መንግስት መሰረት አድርጎ ነው የሶማሊያ የግዛት አንድነትና ሉዓላዊነት መጣስ የለበትም ያለው። ስለዚህ በሁለቱ ሀገሮች ሀርጌሳና በሞቃዲሾ መካከል ድርድር እንዲደረግ ነው የጠራው። እንደምታየው አሜሪካ ከዚህ በፊት አቅርበነዋል፣ ጠንካራ ግንኙነት አላት ከሀርጌሳ ጋር። ነገር ግን ባለፈው ተነጋግረናል። በተለይ የፕሬዚደንት ዶናልድ ትራምፕ
ቀጣይ አስተዳደር ሁለተኛ አስተዳደር ቀኖና ነው ተብሎ የታመነበት ፕሮጀክት 2025 ላይ በተለይ የጅቡቲ ከመጨናነቋና የቻይና እየተንሰራፉ ከመምጣት አንጻር ለማካካሻ የአሜሪካ ጦር የኤደን ሰላጤን መቆጣጠር ወደሚያስችለው ምንድነው ሶማሊላንድ መምጣት እንደሚያስፈልገውና ስለዚህም ለሶማሊላንድ እውቅና መስጠት እንዳለበት ያስቀምጣል። እና ከዚህ በተነሳም አሜሪካ ለሶማሊላንድ እውቅና እንደምትሰጥ ይጠበቃል። አሁን እንግዲህ ባየው መንገድ ፕሬዚደንት ዶናልድ ትራምፕ አይ ብለዋል። ውጭ ጉዳይ ሚኒስቴሩም እኛ ሶማሌን እንደነበረችው ራሷ ሶማሊላንድንም የሶማሊያ አካል አድርገን ማየታችንን እንቀጥላለን ብለዋል። ይህም ቢሆን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አሁን ከነገ በስቲያ ወደ አሜሪካ ብቅ ይላሉ፣ በተደረገላቸው ግብዣ መሰረት ማለት ነው። እና እዛም ፍሎሪዳ የፕሬዚደንት ዶናልድ ትራምፕ መዝናኛ በሆነው ማርላጎ እንደ ቤተ መንግስት ነው እንግዲህ ያስተናገዱበታል፣ ይኖሩበታል። እዛ ይገናኛሉ እና በሚገናኙበት ጊዜ እስራኤል እንግዲህ ከዓመታት ውይይት በኋላ ነው የምትለው። ከዓመታት ውይይት በኋላ ነው እውቅና የሰጠሁት ነው የምትለው። እና ይህን የምትልበት ደግሞ ጠንካራ ምክንያት አለ። እንደሰማው 21ዱ የመካከለኛው ምስራቅ አብዛኛዎቹ ሀገራት የሆኑት እውቅናውን የጋዛ ፍልስጤማውያንን በዚህ በኤደን ሰላጤ የውሃ ዳር በኩል የማስፈር ስውር ዓላማ እንካ በንካ ነው በሚል ነው እያዩት ያሉት። ስለዚህ እስራኤል ይህን እውቅና ያደረገችው ፍልስጤማውያኑን ወደዛ ለማሳፈር ነው የሚል ጥርጣሬም ያክሉበታል፣ የእውቅናውን ዓላማ ማለት ነው። እና እስራኤል ይህንን እውቅና የሰጠሁት ከዓመታት ውይይት በኋላ ነው ማለቷ እንዲህ ከሚባለው ነገር ጋር ምንም ተያያዥነት የለውም ለማለት ነው። ሁለተኛ ይህንን ያደረግኩት ደግሞ በአብርሃም አኮርድስ መንፈስ ነው ብለዋል ጠቅላይ ሚኒስትሩ። እና ይሄ ስለመሆኑ አሁን አሜሪካ ሲሄድ ለዶናልድ ትራምፕ አስረዳለሁ ብለዋል። ዶናልድ ትራምፕ ብቻ ናቸው ይህን ማድረግ የሚችሉት። እውነቱን ለመናገር በማያወላዳ ሁኔታ አሁንም የዓለማችን መሪ አሜሪካ ናት። ስለዚህ አሜሪካ በተለያዩ ነገሮች ላይ የምትይዘው ጉዳይ እያንዳንዱን ሀገር ያሳስበዋል። እና ከዚህ አንጻር ዶናልድ ትራምፕ አሁን በመጀመሪያ የሰጡት አስተያየት እንደሰማኸው አይ ብለዋል። ከዛም ዞር ብለው ሶማሊላንድ የምትባል ምን እንደሆነች የሚያውቃለ የሚል ነገር ነው ያቀረቡት ኢሳያስ። እስኪ ደግሞ ጥቂት ቀናት ጠብቀን የሚሰጡትን መግለጫ ማዳመጥ ያስፈልጋል። ስለዚህ ዶናልድ ትራምፕ ነገሮችን የሚይዙበት መንገድ የአመራር ስታይላቸውም ለየት ያለ ነው እና ይሄ ነው ቃላቸው ብሎ መደምደም ትክክለኛ አይመስለኝም ከልምድ እና ሂደቶች ይኖሩታል። እነሱን መጠበቅ ያስፈልጋል። እስካሁን ባለው ግን የእስራኤል ሶማሊላንድን ማወቅ ውጉዝ ከመሪዎስ ነው የሚባለው እንደሱ ነው የሆነው። ይገርማል። ዓለም አንድ ሀገር ዲፋክቶ መንግስት ሆና ከቆየች በኋላ እናት ሀገሯ ማለት እንግዲህ እናት ሀገሯ እውቅና ሳትሰጥ ራሷን የቻለች ሀገር የምትሆንበት መንገድ አለ ወይ? ለምሳሌ አሁን እስራኤል ጣልቃ በመግባት የሶማሌላንድን አገርነት አውቃለሁ አለች። ልክ በዚህ መልኩ ብዙ ሀገራት እውቅና ሰጥተው አገር የሆኑ ሀገራቶች አሉ ወይ? ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ?
ያውም ያለ ደብተርና ስክሪፕቶ ነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሬት የቋንቋ ማዕከል። እውቅና ፖለቲካ ነው። ብዙ ዝርዝር አለ። ይሄንን ትንሽ ከኛ በላይ ነው፣ ግን አንዳንድ ነገሮችን በግርድፉ ማስቀመጥ ይቻላል። አንድ አገር ሆኖ ለመታወቅ መጀመሪያ የታወቁ ድንበሮች ያስፈልጉታል። አወዛጋቢ ድንበርም እንኳ ቢኖረው ማለት ነው። ሁለተኛ በዛ ግዛት ውስጥ ቋሚ የሆኑ ዜጎች መኖር አለባቸው። ማለት በማንኛቸውም ጊዜ ሀገራቸው ቤታቸው ሆኖ ከዛ እዛ ውስጥ የሚኖሩ ከዛ የማይወጡ ማለት ቋሚ ህዝብ መኖር አለበት እዛ ውስጥ። ሶስተኛ ራሱን ለማስተዳደር ለምሳሌ መንግስታዊ ስራዎችን፣ የሴኩሪቲ ደህንነት ማስከበር፣ የውጭ ጉዳዮችን ለማንቀሳቀስ የሚያስችሉ መዋቅሮች ያሉት መሆን አለበት። እንደዚህ እያሉ ያስቀምጣሉ። ይሄ በዓለም አቀፍ ህግ ነው መጀመሪያ ሀገር የሚያደርግ። እነዚህ ሁኔታዎች ሲታዩ ሶማሊላንድ ሁሉንም ያሟላል። የራሳቸው ገንዘብ አላቸው፣ የራሳቸው ባንዲራ አላቸው፣ የራሳቸው ፓርላማ አላቸው፣ ምርጫ ያደርጋሉ። ዲሞክራሲያዊም ናቸው። በነገራችን ላይ ወታደር አላቸው፣ ፖሊስ አላቸው፣ የታወቀ ድንበር አላቸው። አወዛጋቢ ድንበርም ቢኖራቸው በአንዱ ሳይድ በኩል ከሞቃዲሾ ጋር ይመስለኛል ወይም ከፑንትላንድ ይሄን ነገር ያሟላሉ። ስለዚህ አሁን ያጡት ነገር እውቅና ነው። ያ እውቅና ከሞቃዲሾ አልመጣም። ሶማሊያ አልሰጠችም ያንን እውቅና። እነሱ ተገንጥለዋል። 34 ዓመት ሆኗቸዋል። ይሄንን ሶማሊያ አትቀበልም እንደ ሀገር። ሶማሊያ ስለማትቀበለው በሌላ አነጋገር አንድ ነገር ከፊት አስቀድሜ ብነግርህ ሰማይ ምድር ይገጥማል እንጂ የተባበሩት መንግስታት ጠቅላላ ጉባኤ ወይም የዓለም ማህበረሰብ አካል አትሆንም። ሶማሊላንድ በምንም መንገድ እውቅና እያገኘች ትሄዳለች። ለምሳሌ እንበል አሁን እስራኤል አውቃታለች። ቀጥሎ ሌላ ሀገር ሊያውቃት ይችላል። ስለዚህ ከነዚህ ሀገሮች እንዲሁም የተለያዩ ዓለም አቀፍ ድርጅቶች መንቀሳቀስ ሊጀምሩ ይችላሉ እና ኦልሞስት ሙሉ እውቅና ሌጂቲሜት ሀገር ሆና ከነዚህ እውቅና ከሰጧት ሀገሮች ጋር ዓለም አቀፋዊ ግንኙነት መመስረት ትችላለች ማለት ነው። ብድር፣ መዋለ ንዋይ እንደዚህ የምትለው ነገር የተሟላ ግንኙነት መመስረት ትችላለች። ነገር ግን የተባበሩት መንግስታት አካል አትሆንም። የተባበሩት መንግስታት አካል የማትሆንበት ምክንያት በዋነኛነት ቻይና ናት። ቻይና የጸጥታው ጥበቃ ምክር ቤት አባል ናት። ቻይና የማንኛውንም ከሀገር ቅፍ ውስጥ ወጥቶ ልገንጠል የሚል ኃይልን የዛ ሀገር መንግስት አውቃለሁ እሱ ሌላ ነው ይገንጠል ብሎ ፍቃዱን ካልሰጠ በስተቀረ በጸጥታው ጥበቃ ምክር ቤት አያልፍም። መጀመሪያ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ነው ያንን ሀገር በአባልነት የሚቀበለው ህጋዊነቱን ያን ራሱን። አሁን ለምሳሌ ሶማሊላንድ እውቅናዎች ታገኛለች። 7፣ 8፣ 10፣ 15፣ 20፣ 30 ሀገሮች ያውቋታል። ከዛ በኋላ የተባበሩት መንግስታት ድርጅት አባል ለመሆን ታመለክታለች። ያን ጊዜ የጸጥታው ጥበቃ ምክር ቤት አባላት 15 ናቸው፣ ይሰበስባሉ ማለት ነው። ማንኛውም የጸጥታው ጥበቃ ምክር ቤት ውሳኔ እንዲያልፍ
ከአምስቱ ቋሚ አባላት ማለትም ዩናይትድ ስቴትስ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ራሽያ እና ቻይና አንዱ መቃወም የለበትም ልባል። የ14ቱ ድጋፍ ኖሮ አንዱ ግን ከተቃወመው ከአምስቱ መካከል ውድቅ ነው የሚሆነው። ስለዚህም ወደ ጠቅላላ ጉባኤው አያልፍም ማለት ነው። አምስቱ ግን ካልተቃወሙ ወይ ቢያንስ ከአምስቱ መካከል ተቃውሞ ካልወጣብህ በድምፅ ታቅበው ሊያልፉ ይችላሉ እና ሌሎች አባላት ከደገፉ አብዛኞቹ ጉዳይ ለጠቅላላ ጉባኤ ይቀርብና 2/3ኛውን ድምፅ ማግኘት አለበት። በዛ መሰረት ነው አባል ሀገር የምትሆነው። አሁን ገና ሴኩሪቲ ካውንስል ሲቀርብ ቻይና ውይይቱ ከመጀመሩ በፊት እጇን ወደ ሰማይ ነው የምታወጣው። ሶማሊላንድ ከቶም እና መቼም የተባበሩት መንግስታት ድርጅት አባል አትሆንም። በዚህ የዓለም አቀፍ ማህበረሰብ አካል አትሆንም። ለምን ካልከኝ ይሄ በአይኔ መጡ ነው የምትለው ቻይና። ገብቶሃል? ታይዋንን የማወቅ ያክል ነው። ታይዋን የቻይና ናት። ስለዚህ ይሄ ነው ፖሊሲዋ የሷ። ሶማሊላንድ የሶማሊያ ናት። አሁን ሶማሊላንድ የለም እኔ ራሴን የቻልኩ ነኝ ወቁኝ ለብቻዬ ማለቷን አይደለም ቻይና መቀበል የሚቀበሉ ሀገሮችን ታወግዛለች። ለምን? በታይዋን ጉዳይ እንዳትመጣ ማለት ነው። አደጋው ምንድን ነው? ያላደለ ከሆንክ የራስ ሀገራው መቋዲሾ ሶማሌ ዋናው እውቅና ቢሰጣት አይ በቃ ነፃ ሀገር ናትን ያውቃለሁ፣ ልክ እስራኤል እንዳወቀቻት ማለት ነው። ሶማሊላንድን እኔ ያውቃለሁ ብሎ መግለጫ ቢሰጥ አቋም ለተባበሩት መንግስታት ድርጅት ቢያሳውቅ ግን ቻይናም አታቆመውም እና ሶማሊላንድ የተባበሩት መንግስታት አካል ትሆናለች ማለት ነው። ሶማሊያ ትገነጣጠላለች ማለት ነው። ነገር ግን ሶማሊያ መቋዲሾ ይሄንን እስካላደረገች ድረስ ሶማሊላንድ መቼም እና ከቶም የተባበሩት መንግስታት የዓለም ማህበረሰብ አባል አትሆንም። አየህ፣ ይሄ ሊሆን የሚችለው እንዳልኩህ መቋዲሾ ወይም ደግሞ የሶማሌ እንግዲህ መቋዲሾ ማለት የሶማሊያ ዋና ከተማ ናት። ሶማሊያ መንግስት ማለት ነው። የሶማሊያ ሉዓላዊነት የግዛት አንድነት የታሰረበት የሁሉም ሶማሌ ማለት ነው፣ መላ ሶማሌ ማለት ነው። ስለዚህ አሁን የሶማሊያ ህገ መንግስት የሶማሊያን ሉዓላዊነትና የግዛት አንድነት ነው አቤት እያለ ያለው። ስለዚህ የተባበሩት መንግስታት ድርጅት አባል ከቶም አትሆንም ሶማሊላንድ፣ ሶማሌ ራሷ ካላወቀቻት ማለት ነው። እና እውነታው ይሄ ነው። ግን አለም ሶማሌላንድ ራሷን ችላ አንድ በእንግሊዝ ቀኝ የነበረች ሀገር ነች። በራሷ መልካም ፈቃድ ነው ወደ ሶማሌ ዋናው ሶማሌ የተቀላቀለችው። ይሄ እንደ አንድ ፖይንት አይታይላትም ወይ? ምክንያቱም ራሷን ያስተዳደረችባቸው ቀናቶችም ነበሩ። ከእንግሊዝ ነፃ ከወጣች በኋላ በቀናቶች በሚቆጠሩ ቀናቶች ራሷን ካስተዳደረች በኋላ በራሷ መልካም ፈቃድ ነው ወደ ሶማሌ የተቀላቀለችው። አሁን ያ የነበረን መልካም ፈቃድ ማጠፍ እድል ፋንታ አይሰጣትም ወይ? አሁን ያን ጊዜ ነው የሰጣት። ያን ጊዜ ምንድን ነው የነበረው? ከቅኝ ግዛት ነፃ የሚሆኑ ሀገራት አውቶማቲካሊ በተባበሩት መንግስታት ይታወቃሉ። አብዛኛው ዓለም በቅኝ ግዛት ውስጥ የነበረበት ነው እና የነበረው ፖሊሲ የተባበሩት መንግስታት ከቅኝ ግዛት ነፃ የሚወጡ ሀገራት በነፃ ሀገር ተደርገው እውቅና ያገኛሉ። ለዚህ ነው እንግሊዝ ነፃ ስታወጣት 34 ሀገሮች አወቋት፣ እስራኤልን ጨምሮ ማለት ነው። ከ5 ቀን በኋላ መቋዲሾ ከጣሊያን ቅኝ ግዛት ስትወጣ መቋዲሾና ሀርጌሳ አንድ ለመሆን ተስማሙ። አንድነታቸውን ጠበቁ ማለት ነው። ድሮም ሶማሌ ናት። ሁለት የተለያዩ ቅኝ ገዢዎች ያዟት። ሁለቱ ቅኝ ገዢዎች ከነዛ ነፃ በሚወጡበት ጊዜ አንድነታቸውን መረጡ። ዛስ ዋንደርፉል። ለማንም ሰው የምትመኘው ነው። ገብተዋል። የህዝብን ፍላጎትና ጥቅም የሚያረጋግጥ ነገር ነው ያደረጉት። የአንዳንድ ጥቅመኛ መሪዎችን ወይም ልቦናና መንፈሳቸው በውጭ ኃይሎች የሚዘወር
እና የውጭ አገልጋይ ይሆን ካሉ በስተቀር የሀገራቸውን አንድነት ሊወስዱ ትክክል ነው። ነገር ግን 31 ዓመት በዚህ ሁኔታ ከቆዩ በኋላ ጦርነት ውስጥ ትርምስ ውስጥ ገባች ሶማሊያ። ያን ጊዜ ሀርጌሳ ተለዩ። ኦኬ አሁንም በመቀደም ባልኩ እኮ መመዘኛዎች በኢንተርናሽናል ሕግ ሀገር የመሆን ነገርን ያሟላሉ። ነገር ግን እውቅና ፖለቲካ ነው። ለምሳሌ ግብፅን በምሳሌ ብንወስድ መቼም ምክንያቶች አሏት። ግብፅ በኢትዮጵያ ዙሪያ ያሉ ሀገሮች በሙሉ የእሷ የዳማ ጠጠሮች ናቸው። ኢትዮጵያ ላይ ልታደርስ ከምትችለው ግፎች ማስፈጸሚያነት አንጻር ነው የምታያቸው። ባይዘወይ ህልውና የላቸውም በግብፅ አይን። ይህን ሁሉም ያውቃል። በግብፅ አይን በኢትዮጵያ ዙሪያ የተፈጠሩም ሆነ ገና የሚፈጠሩ እንኳ ቢኖሩ ህልውና እንደሌላቸው ይታወቃል። በግብፅ ድጋፍ ለዳማ ጠጠርነት የሚፈጠሩ ናቸው። ኢትዮጵያን ማድማትና ኢትዮጵያን መበታተን፣ ማጥፋት፣ ማክሰም ፊኒሽድ። የአባይ ውሃን በዘላቂነት የራሷ ማድረግ። ግብፅ የአባይ ውሃን በበላይነት ማረጋገጥ የምትችልበት ሁኔታ ተፈጠረ ብላ ሃሌሉያ የምትለው ኢትዮጵያ የሚባል አንድ ማቅቶ ታሪኩን ገለመሌ 50 ትንንሽ ሆኖ ሁሉም የየራሱን ዋንጫ እየያዘ በየአቅጣጫው ሲንቀሳቀስ አባይ ናይል ያለ ጥርጥር የግብፅ ይሆናል። ያን ጊዜ ደግሞ ግብፅ በውሃው ምን እንደምትሰራት ያለ ኦልሬዲ እየሰራችበት ያለው ነገር ነው። የሚቀጥለው ዘመን የውሃ ጦርነት ነው ይባላል። ከነዳጅ የበለጠ ሀብት ነው። ይሄንን ሀብት ግብፅ ትፈልገዋለች። ስለምትፈልገው 24 ሰዓት የምታተራምሰው እና ልታጠፋው ስትራቴጂ ነድፋ የምትንቀሳቀስበት ሀገር ነው። ገብቷል። መጀመሪያ የምታጠፋው ኢትዮጵያን ፊዚካሊ ከማጥፋቷ በፊት ስፒሪቹዋሊ ታጠፋለች። ኢትዮጵያዊነትን ከኢትዮጵያዊ ጭንቅላት ውስጥ ታወጣለች። ይሄን ለማድረግ በግልጽ የምንመለከተው ቀላል ነው። ለግብፅ ትንንሽ የተለቀተቻቸውን $1 ሚሊዮን የተለቀተቻቸውን ጠመንጃዎች የተለቀተቻቸውን አላት፣ ደጋፊ አላት። አረብ ናት። 400 ሚሊዮን አረቦች አሉ መካከለኛው ምስራቅ ውስጥ። በዚህ መታቀፍ ሙቀት አላት። ይህ ነው። እሱን ተጠቅማ በተለያየ ትንንሽ እንትን ገንጣላ ሰዎችን ትገዛለች። የምትፈልገውን ነገር ታደርጋለች። በኢትዮጵያ ዙሪያ ያለው በሙሉ ብታምነ፣ ለምሳሌ ያክል መቋዲሾና ሀርጌሳ ቢዋሃዱ ደስታውን አልችለውም። እኔ ከአንድ ሶማሌ ያልተናነሰ ደስታ ነው ያለኝ። ፑንትላንድ፣ እነዚህ አንድ እንደ ሀገር ቢሆኑ ደስታውን አልችለውም። አንድ እንደ ሀገር ሆነው ኢትዮጵያ ጎረቤታችን ብለው ኢትዮጵያ ደግሞ ጎረቤታችን ተብላ አይደለም የባህር መውጫ ስንትንትን ያለው ነገር ነው። እንደዚህ አይነት ወዳጅነት ቢገቡ ግብፅ የመጀመሪያው ጸረ ሶማሌ አቋም ነው የምታራምደው። አየህ፣ ግብፅ የሶማሌ ደህንነትና ማንነት ደንተው አይደለም። ማንንም በኢትዮጵያ ዙሪያ ያለውን ሀገር የምትፈልገው ኢትዮጵያን የማጥፋት አጥፍታ በአባይ ናይል ላይ ውዝግብ የሌለው የበላይነትና ብቸኝነቱን አስፍና ለሚመጣው የግብፅ ትውልድ የውሃ አስተማማኝ ዋስትና ለመፍጠር ነው። የግብፆች የራሳቸው ያልሆነን ውሃ በውሃ ተፋሰስ ሕግ መሰረት የተወሰነ ድርሻ ያላቸው እንጂ አባይ ናይል የህልውናዬ መሰረት ነው ብለው ሕገ መንግሥታቸው ላይ ሊያስቀምጡ አይችሉም። ስለዚህ ነው በጨጓራ በሽታ በቁም የሞትኩት ማለት ነው። ከኢትዮጵያ በስተቀር ማንም ላይ ሊያደርጉት አይችሉም። የሚያሳዝነው ነገር ይሄ ነው የሚታየው ነገር። ስለዚህ ግብፅ አሁን ባላት የሚመቻት አቋም የግብፅ አንድነት ነው፣ የሶማሊያ አንድነት ነው የምትፈልገው። ለምን የመቋዲሾ መንግስት በዚህ በሰላም አስከባሪነት እንድትገባ ፈቅዶላታል። ከዛም በተረፈ ኢትዮጵያን በዙሪያዋ ወደ ውሃ ማትወጣ አርጋ ለማሰር ለመሸምቀቅ ለምታደርገው ጥረት አስተዋጽኦ ሊያደርግላት ስለሚችል ነው። የሶማሊላንድ ደግሞ ነፃ መውጣት የሶማሊላንድ መታወቅና ኢትዮጵያ እንዴት ነው ኢትዮጵያ የሆነ ይህንን የማታስበው? መውጣት አለብህ። የኢኮኖሚ ጉዳይ ነው፣ የደህንነት ጉዳይ ነው። ከውሃ የራቀ ከህይወት የራቀ ነው። አየህ፣ በዚህ ሁሉ መካከል ነው ኢትዮጵያ ራሷን ጎርታ የሶማሊላንድን እውቅና ያልሰጠችው። በእውነት ነው የምነግርህ፣ ለሶማሊያ አንድነት የተደረገ ቀን አይነት አድርጌ ነው የምቆጥረው እንጂ ነው የምነግርህ። ማንኛውም ነገር ከአንተ ህልውና ጋር የተያዘ ነው።
አይደል እንዴ? ስለ ሌሎች ስትል ራስን አትገልመችም። የምንኖርበት ምድር ሪያሊቲ ነው እንጂ መጽሐፍ ቅዱሳዊ አይደለም። ይህንን እያየ ነው እንደ እርጎ ዝንብ ይሄ እንደዚህ ዝንብ በዚህ በኩል በጅቡቲ በዛ በኩል በአሰብ እየዞረች ኢትዮጵያን ለመቆለፍ ያላቋረጠ ጥረት የምታደርጉ ቀይ ባህርን የኔና የሳውዲ አረቢያ ነው ብላ ያወጀች እኮ ነች። የቱ ኩራት ያለው የአፍሪካ ሀገር ነው ምን ማለት ነው ብሎ ጠየቃት። ዩሲ በኢትዮጵያ ዙሪያ ከዚህ በፊት ግብፅ የፈጠረቻቸው ምን ወደፊት የምትፈጥራቸው አገሮች በሙሉ የራሳቸው ሉና ያላቸው የግብፅ ጠጠሮች ናቸው። ይሄ የአፍሪካ ቀንድ የግብፅ ጠጠር ነው። ስለዚህ ግብፅ ቢያንስ በዚህ ላይ ያላት ጉዳይ ይሄ ነው እንጂ እንደ አፍሪካዊማ እንደ ጉርብትናችንማ ቢሆን ኖሮ ኢትዮጵያ በዚህ መቸገር አለባት እንዴ? እነ ጅቡቲ ራሳቸውን ለተለያዩ ሀያላን ሀገሮች የመሬቱን የውሃ ዳርቻውን ቸርችረው በዛ ችርቻሮ የሚኖር መንግስት ነው ያላቸው። ድሪም የላቸውም ጅቡቲያንስ። ምን ድሪም አላቸው ጅቡቲዎች እንዴ? እስራኤል እኮ ከጅቡቲ ብዙ የበለጠች ሀገር አለችን በቆዳ ስፋት። እስራኤል ማን ናት? የእስራኤል ምን ያህል ነው? ይህንን መመልከት ይችላል። በተገኘው ነገር እኮ ነው የሚኖሩት። መሪዎቹ ናቸው የሚኖሩት። የተረገመ አካባቢ ነው እውነቱን ለመናገር። ስለዚህ በዛ ተንተርሳ ኢትዮጵያ ኃይሏን ተጠቅማ ጉልበቷን ተጠቅማ እንኳ ማንም ህልውናዋን ሊከለክላታቸው ህልውናዋን የሚከለክላት ከሆነ ኃይል ትጠቀማለ። ነገር ግን ብዙ ጌቶችን አሳፍራ የምትገኝ አገር ናት ጅቡቲ። የማናት የሚለውን ማወቅም ያስቸግራል። ተመሳሳይ ነገር ነው እየተፈጠረ ያለው። ስለዚህ የኢትዮጵያ ሰው ወይም ደግሞ ማንኛውም ራሱን ያከበረ ጥቁር ሰው የሌላ ፖለቲካ ውስጥ ገብቶ እዚህ ጋር ነኝ እያለ ሌላ ስትራቴጂ ሌላ ምናምን ከማውራቱ በፊት ነው የምነግርህ፣ መጀመሪያ ህሊናውን ንጹህ አድርጎ ይመልከት። ግብፅ የፈጠረቻቸው በኢትዮጵያ ዙሪያ ያሉ ወደፊትም የምትፈጥረው አገር ቢኖር የግብፅ ጠጠሮች ናቸው። በዚህ ጠጠርነት ውስጥ ከጣራቸው በላይ መዋኛ እንሰራለን ብለው የሚያስቡ ሰዎች ካልሆኑ በስተቀረ ለህሊናቸው፣ ለሰብዕናቸው፣ ለኢንቴግሪቲያቸው ምንም ፋይዳ የማይሰጡ ሰዎች ካልሆኑ በስተቀረ የግብፅን ስትራቴጂ የሚቀበል የለም። ስለዚህ በጣም ደስ ይለናል መቋዲሾ ሶማሊያ አንድነቷን ብትጠበቅ። ነገር ግን የሶማሊያ አንድነት መጠበቅ ለጎረቤቷ ለኢትዮጵያ ጠቃሚ ሆኖ አልተገኘም። ከዕለታት አንድ ቀን አንድነት በነበራቸው ጊዜ ዚያድ ባሬ በሚባል እብድ ነው እስከ ድሬዳዋ ያፈሰሱት የኢትዮጵያ ደም ይጠብቃቸዋል። በእውነት ነው የምነግርህ። እነ ራሽያ ናቸው ተረባርበው ኢትዮጵያ የግዛት አንድነቷ እንድታረጋግጥ ያደረጉት እና ዛሬ ግን የሶማሊያ አንድነት እንዲጠበቅ ዓለም የሚያሰማውን ድምፅ ስታይና አንዳንዴ የኢትዮጵያ ብቸኛነት ያሳዝናል። እንዲህ አይነት ሁኔታዎች አሉ። የሶማሌላንድን እንግዲህ አጠቃላይ እንቅስቃሴ ሰሞኑን የዓለም ትኩረት ወደ እሷ እየመጣ ስለሆነ እነማን ሀገሮች ይደግፏታል፣ ከጎኗ ይቆማሉ፣ እነማን ደግሞ በተቃውሞ ይቆማሉ የሚለውን እየተከታተልን እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ አለም። መልካም ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት
በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛም ማምኑ ገጡ። መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና